ሙስሊሞች የዑመር መስለም በማየት በጣም በተክቢር አናወጡት በደስታ ከሃዲያኖች ደግሞ አንገታቸውን አቀረቀሩ። ልክ ዑመር እስልምናን እንደተቀበለ ቀጥታ የሄደው አቡ ጀህል ቤት ነበር። አቡ ጀህል ቤት ሄዶ አንኳኳ። ማን አለው? ዑመር ነኝ አለው። ከዛ መርሐበን ቢክ እንኳን ደህና መጣህ አለው። ከዛ አንድ ኢንፎርሜሽን ወይም የሆነ ዜና ልነግርህ ነው የመጣሁት አለው። ምንድነው እሱ ሲለው እኔ ቀድ አስለምቱ እስልምናን ተቀብያለሁ የሙሐመድን መንገድ ተከትያለሁኝ አለው። ከዛ ቀባህ አላህ አኽዛ ወቀባህ ማ ጂእተ ቢሂ እንደው አላህ ያዋርድህ የመጣህበትም ነገር እንዴት የከፋ ነው አንተም የመጣህበት አንተንም እንዴት የከፋህ ነው አለውና በሩን ራሱ ዑመር ላይ ወርውሮ አቡ ጀህል በንዴት ዘጋበት። እና በዚሁ ተግባሩ ዑመር ዋና የቁረይሽ ዋና የሚባሉ አካሎች ጋር እየሄደ እስልምናን ተቀበያለሁኝ ምን ታመጣላችሁ እኔ ወንድ የሆነ እናቱ የወለደችው ከፊት ለፊት ይቁም እስቲ መልሰኝ እያለ ይዝትባቸው ነበር። ይሄ ነገር በጣም ያቆሰላቸው ያናደዳቸው ሲመጣ በጣም ተሰብስበው ምን ብለው ዑመርን ለማጥቃት ሆን ብለው ተነሱ። በጣም ጀማዓ ሆኑ በረከቱ። ዑመር በዚህ ሰዓት ራሱን ማሸሽና ማግለል ነበረበት። ያው ባገኙት ቁጥር ዑመርን እላዩ ላይ አንዴ ብቻ ለብቻ ፌስ ቱ ፌስ ዑመርን ፊት ለፊት የሚጋፈጠው አንድም አካል የለም ሐምዛንም ቢሆን። ነገር ግን በጀማዓ ሆነው ዑመርን ወደ ማጥቃት ሲሄዱ ዑመር ራሱን ማዳን ስላለበት ህይወቱን ማትረፍ ስላለበት ዓስ ኢብኑ ዋኢል የተባለ በጃሂልያው ጊዜ ውለኛው ነበርና እሱ ጋር ጥገኝነት ጠየቀ። ሰዎች እንደለመዱት ተሰብስበው መተው ዑመር ላይ ለመዝመት ሲሞክሩ ዓስ ኢብኑ ዋኢል በጣም ታዋቂና ተጽዕኖ ፈጣሪ ነበርና ማንም ሰው እንዳይነካው በኔ ስር ነው ያለው አለ። ያው ሃይማኖት ባያገናኛቸውም ውል ስላላቸው በዛ ውል መሰረት አንዱ ሊጠብቀው ማለት ነው። በዚህ መሰረት ዑመር ኢብኑ ኸጣብ እስልምናውን እንዲህ ያደረገ አቆየው ማለት ነው። በዚህ ሰዓት ላይ ዑመር ይሄ ነገር እሱ ላይ በሚፈጸምበት ሰዓት ላይ ምን ነበረ? ከሃዲያኖች ነብዩ ሳይቀሩ አቡበከር ሳይቀር በተለይ ደግሞ ደካማ የሆኑ አካሎች ሳይቀሩ በጣም ከባድ የሆነ እርምጃ የሚወሰድባቸው የሚሰቃዩበት ወቅትና ጊዜ ላይ ነበር ይዛኔ። ከዛ ዳዕዋው የሚደረገው በድብቅ ነበረ። ቁርአን የሚቀራው በድብቅ ነበረ፣ ውስጥ ለውስጥ ነበር። ዑመር ይሄን ነገር እያየ መታገስ አቃተው፣ ከአቅም በላይ ሆነበት እና የአላህ መልእክተኛን ጥያቄ ጠየቃቸው። አለስና አለል ሐቅ ላይ አይደል እንዴ ያለ ነው አላቸው። አዎ አላህ ሐቅ ነው አይደል? ትክክለኛ አምላክ ነው። አዎ አንተ ትክክለኛ አላህ መልእክተኛ ነህ። አዎ ቁርአን ትክክለኛ መመሪያችን ነው መጽሐፊያችን ነው። አዎ ታዲያ ለምንድነው ሊማዛ ደንየቱና ፊዲን በዲናችን ላይ ለምንድነው ምንርመጠመጠው ዝቅ ምንለው የበታችነት ስሜት እንዲሰማን ምናደርገው ለምንድነው ሌሎችም እንዲደርሳቸው ማናደርገው የሚል ሐሳብም አነሳ። የአላህ መልእክተኛ በዚህ ሐሳብ ተስማሙ። ከዛ ነብዩን ከመሃል አድርገው ሐምዛ በቀኝ በኩል ወይም በግራ በኩል ዑመር በቀኝ በኩል ወይም በግራ በኩል ሆነው ነብዩን መሃል አድርገው አደባባይ ላይ ተክቢራ እያሉ ለመጀመሪያ ጊዜ በአደባባይ ላይ እስልምና ይፋ እንዲሆን አደረጉ። የአላህ መልእክተኛ ደስ ብሏቸው ዑመር አልፋሩቅ አሉት። የዛኔ ሐቅና ባጢልን ወይም እውነትና ውሸትን የለየ ዑመር ብለው የአላህ መልእክተኛ እስከሚናገሩ ድረስ አደረሳቸው። ዑመር ይህን በማድረጉ ከሐምዛ ጋር ነብዩን መሃል አድርገው አደባባይ ላይ እንደዚህ በመውጣታቸው ምክንያት ከሃዲያኖች ለማጥቃት እነሱ ለመበቀል ሲያስቡ በመሃል ላይ ግን ሲወጡ ዑመር ነው ያለው። ሲወጡ ሲያዩ ከፊት ለፊት ሐምዛ ነው ያለው። ከነሱ ጋር መጋፈጥ የማይመስል ነገር ስለነበረ በጊዜው እነሱን ምንም አላሏቸውም፣ ገቡ። ከዛ በኋላ እያሉ ግን ውስጥ ለውስጥ ጥቃት ለመፈጸም ሞክረዋሉ። የዑመር መስለም ከሞላ ጎደል ይሄን ይመስላል። ለኢስላም ብዙ መስዋዕት ተከፍሏል። ብዙ ኸይር ስራዎችንም ሰርቷል። እኛ እነሱ ይህን መስዋዕት የከፈሉበትን እስልምና ነው ዛሬ እንደፈለገን የምንጫወትበት እንደፈለገን የምንሆንበትና ለኢስላም መክፈል ያለብንን ነገር መክፈል ይኖርብናል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።